ጤና ይስጥልን የከበረ ሰላምታችን በመላው ዓለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት እመርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቀደም ተከተል ይዘንላችሁ መተናል። እንደው ልግሲዮስ ከፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛው ጥንቅራችን ከኛ ጋር ስትቆዩ አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በባህር ማዶ የመረጃ ሰዓታችን በርከት ያሉ ዕለታዊና ወቅታዊ ጥንቅሮችን በአውሮፓ ትልቆቹ ክለቦች ይዘናል። በተለይም በሪያል ማድሪድ በኩል ከጉዳት ጋር የተያዙ በርከት ያሉ መረጃዎች ወጥተዋል። እናም ከጉዳት ጋር በተያያዘም አፕዴት የሆኑትን የሪያል ማድሪድ መረጃ እንነግራችኋለን። በባርሴሎና ቤት በተመሳሳይ ከጉዳት ጋር የተያዘ መረጃና ከሰሞኑ ግብ አግብቶ ደስታውን መቆጣጠር ስላቃተው የቀድሞ ሰው እንነግራችኋለን። ዘ ስፔሻል ዋን ጆዜ ሞሪኒሆ ስለ ሮናልዶ የሚሉን ነገር አለ። ፖርቹጋል አነጋጋሪ ውሳኔ ወስናለች። ፓስፖርቱን የተሰረቀውን ሰው ስንነግራችሁ በዓለም እግር ኳስ ውስጥ ታሪካዊ ሰው ዛሬ ሹመት ተሰጥቷል። በርከት ያሉ ጥንቅሮች በአውሮፓ ዙሪያ ተይዘዋል። በእንግሊዝ የመረጃ ሰዓታችን በእንግሊዝ ፕሪሚየር ሊግ አለን ሺረር የሳምንቱ ምርጥ እጃችን ላይ ደርሷል። ከዛ ውጪ ግን የፕሪሚየር ሊጉ የወሩ ምርጥ ተጫዋች ማን ነው ትመርጣላችሁ? ቀደም ባለው መረጃችን የደጋፊዎችን ነው። አሁን ግን የፕሪሚየር ሊጉን እንነግራችኋለን። ምርጫችሁን ተነግሩናላችሁ። በፕሪሚየር ሊግ የመረጃ ሰዓታችን ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ይገኛሉ። የፊት መስመር አጥቂውን በሲቲ በኩል ሃላንድን እናነሳለን። ከዛ ውጪ ፔፕ ጋርዲዮላ አያችሁልኝ ወይ ያሉ ነው። ምኑን በመረጃችን ቆይታ ስታረጉ የምትከታተሉት ይሆናል። የቼልሲ ተጫዋቾች የጉዳት ሁኔታ አሳሳቢ ደረጃ ላይ ደርሷል። አሁን ብቻ የቡድኑ 8 ተጫዋቾች ጉዳት ላይ እንዳሉ አረጋግጠናል። ተጨማሪ መረጃዎችን ይዘናል። የቡድኑን ቁልፍ ተጫዋች የተለየ ሪካርድ ስናነሳ ማሬስካ ከ2014 በኋላ የቀለበሱትን አዲስ ነገር እንነግራችኋለን። የቀድሞ የቼልሲ ተጫዋች አሁንም ልቡ ከቼልሲ ጋር እንዳለ አንድ ምስል ተገኝቶበታል፣ እናጋራችኋለን። ለሊቨርፑል ደጋፊዎች በርከት ያሉ መረጃዎችን እናነሳለን። ግን ለደጋፊዎች በመረጃ ሰዓታችን የምናነሳቸው ጉዳዮች ስላሉ የሊቨርፑል ደጋፊዎች ምላሽ ተሰጡበታላችሁ። በቡድን ዜና ጨምሮ የቡድኑን ቁልፍ ሰው ሳላህን አርኔ ስሎትን ጨምሮ በርከት ያሉ መረጃዎችንም በዚህኛው ጥንቅር ይዘናል። ሊቨርፑልያን ትወያዩበታላችሁ። በመረጃችን ላይ ከአርሰናል ጋር በተያያዘም ብዙ ዝግብ ከፈጠረው አንድ አጋሩ ጋር ውይይት እያደረገ ነው ተብሏል። የቡድኑን ቁልፍ ተጫዋች ዳቪድ ሪያን ኦፕታ ለአርሰናል ያስተካከለውን ቁጥር ለሀገራት ጥሪ የተደረገላቸውን ተጫዋቾች የተመለከተ ጥንቅር በአርሰናል በኩል ይዘናል። የማንቸስተር ዩናይትድ የመረጃ ሰዓታችን ላይ ማቲያስ ኩና በሩበን አሞሪም የተጋበዘውን ተጫዋች ከጉዳት ጋር በተያያዘና በብሔራዊ ቡድን ጥሪ የተደረገላቸውን ተጫዋቾች ስናነሳ ሩበን አሞሪም በዚህ ሳምንት ቡድናቸው ካስመዘገበው ድል በኋላ አንድ አፕዴት የተደረገላቸው ነገር አለ። ምንድነው? በመረጃ ሰዓታችን ታደምጡታላችሁ። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን እጅግ አድርገን እናመሰግናለን። ቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። ይህ እግር ኳስ ነው። ግብፅን ማሸነፍ እንችላለን የሚል መረጃ ከወደ ጅቡቲ ሰምተን ነበረ። ዛሬ በሀገር ቤት ደግሞ የቡድኑ አምበል ሃይደር ሸረፋም ጋዜጣዊ መግለጫ ሲሰጥ ነበረ። መጀመሪያ ለብሔራዊ ቡድን መጠራት ትልቅ ነገር ነው ያለው ሃይደር ሸረፋ፣ ነገር ግን በእግር ኳስ ቡድን ውስጥ አምበል ሆነ ስትመረጥ ያለው ስሜት የተለየ ነው። አምበልነትን ትልቅ ስልጣን ነው። ብዙ የቤት ስራም ይጠብቃል። ከተጫዋች ሆነ ከአሰልጣኝ ጋር ሊኖር የሚገባ ትልቅ ኃላፊነት ነው። ይህ ከባድ ኃላፊነት ስለተጣለብኝ ኩራት ይሰማኛል ብሏል። የቡድኑ ውጤት ማጣት ተጠያቂ ተጫዋቾች ወይስ አሰልጣኝ ብቻ አይደለም፣ ሁላችንም የጋራ ኃላፊነት አለብን ብሏል። ነማ በሚለው ሁላችንም ውስጥ ግን የተዘረዘረ አካል የለም። ጋዜጠኞች፣ ሌሎች አካላትም ሁሉም ማህበረሰብ ክፍል ያግዘን ሲል ምናልባት እነኚህን አካላት እየጠቀሰ ሲሆን እነኚህስ አካላት ማለትም ጋዜጠኞች፣ በህብረተሰቡ ዘንድ ያሉ ግለሰቦች ወይም ህዝቡ እንደ አጠቃላይ ለጠፋ ውጤት ተጠያቂነቱ ከምን አንጻር ነው? ይውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በጉዳዩ ላይ እናንተን መልከታ አድርሱን። ይህ እግር ኳስ ነው። ግብፅን ማሸነፍ እንችላለን ያሉት ግን የጅቡቲ ሰው ናቸው። ጅቡቲ ሮብ ምሽት 1 ሰዓት ሞሮኮ ላይ የዓለም ዋንጫ ማጣሪያ የምድብ 9ኛ ጨዋታውን ግብፅን በመግጠም ነው የምታከናውነው። ከጨዋታው በፊት ሀሳባቸውን የሰጡት የጅቡቲ እግር ኳስ ፌዴሬሽን ዋና ጸሐፊ መህዲ ማሚን ፈርዖኖች ከአፍሪካ ምርጥ ቡድኖች አንዱ መሆናቸውን እናውቃለን። አክለውም ነገር ግን ይህ እግር ኳስ ነው፣ ሁሉም ነገር ሊፈጠር እንደሚችል መዘንጋት የለባችሁም ብለዋል። ጅቡቲ ብሔራዊ ቡድን በወጣቶች መገንባቱን ያስረዱት ኃላፊው ጨዋታውን ለማሸነፍ ቆርጠናል ብለዋል። ግብፅ ጨዋታውን የምታሸንፍ ከሆነ በቀጥታ ለዓለም ዋንጫ ማለፏን ታረጋግጣለች።
ኢትዮጵያ ካለችበት ምድብ ማለት ነው። ለማንኛውም ጨዋታው ሮብ ምሽት 1 ሰዓት ሲል ይጀምራል። ታዲያም የጅቡቲ እግር ኳስ ፌዴሬሽን ዋና ጸሐፊ ድል ጠብቁ እያሉ ይገኛሉ። አውሮፓ ደርሰናል። ውድ ቤተሰቦቻችን ቀደም ባለው ስፖርት የመረጃ ሰዓታችን አለን ሺረር መረጃ እናመጣለን። ቀጣይ የመረጃ ሰዓታችን ላይ ጠብቁን ብለን ቃል ገብተንላችሁ ነበር። ከቃል ስፖርት ዩቲዩብ ቻናል ቃላችንን አክብረን የአለን ሺረርን የሳምንቱን ምርጥ 11 ይዘን መተናል። በጣም አስገራሚ ነገር ከሁስኮርድ ጋር ተመሳሳይነትም ያላቸው አሉ። እንመልከታቸው። ግብ ጠባቂ የሁስኮርድም የአለን ሺረርም ሴን ላንመንስ ነው። የዩናይትዱ ግብ ጠባቂ በዚህ ሳምንት ምርጥ ሆኗል በሁለቱም ዘርፍ። በተከላካይ ስፍራ ላይ ዩሊያን ቲምበርሌን፣ የሮም ጆሽ አቺፖንግ እና ማርክ ኮኮሬላ ተመርጠዋል። የአማካኝ ስፍራውን ዴክላን ራይስ፣ ሞይሰስ ካይሴዶ እና ብሩኖ ጉማሬሽ፣ 3 የፊት መስመር ተጫዋቾች መሐመድ ኩዱስ፣ ዶኒ ማለን እና አንቶኒዮ ሲሜኒዮ ተመርጧል። አሰልጣኝ ቡድናቸውን እየመሩ ሊቨርፑልን ድል ያደረጉት የቼልሲው አሰልጣኝ ማሬስካ ተመርጧል። በዚህ ሳምንት የአለን ሺረር ምርጥ አሰልጣኝ ሲሆኑ በፕሪሚየር ሊጉ ሊቨርፑልን የረቱበት ጨዋታ ደግሞ ትልቁ ምክንያታቸው ነው። ቀደም ባለው መረጃችን የደጋፊዎች ወሩ ምርጥ ማን ነው ብለን እጮቹን ዘርዝረን በርካቶች በሀሳብ መስጫ ሳጥናችን ላይ ስትሳተፉበት ነበር። አሁን ከጥቂት ደቂቃዎች በፊት ፕሪሚየር ሊጉ በይፋ ገጹ ላይ የሳምንቱ ምርጥ ማን ነው የሚል ደግሞ ጥያቄን አምጥቷል። የሰባተኛ ሳምንት የተወዳጁ እንግሊዝ ፕሪሚየር ሊግ መርሃ ግብሮች ከተደረጉ በኋላ ወደ 8 የሚጠጉ ተጫዋቾች ተመርጠዋል በእጩነት። ሞይሰስ ካይሴዶ ከቼልሲ፣ ጃክ ግሪሊሽ ከኤቨርተን፣ ብሩኖ ጉማሬሽ ከኒውካስል ዩናይትድ፣ ኩዱስ ከቶተንሃም ሆትስፐርስ፣ ዶኒ ማለን ከአስቶን ቪላ፣ ዴክላን ራይስ ከአርሰናል፣ አንቶኒዮ ሲሜኒዮ ከበርነማውዝ እና ቤንያሚን ሼሽኮ ከማንቸስተር ዩናይትድ የሳምንቱ ምርጥ እጩ ሆነው በፕሪሚየር ሊጉ ይፋ ተደርጓል። ምርጣችሁ ማን ነው? መርጣችሁ በሐሳብ መስጫ ሳጥናችን ላይ ላኩልን። ትሬንት አሌክሳንደር-አርኖልድ ጉዳት ላይ እንዳለ ይታወቃል። አሁን ከማርካ በኩል ያገኘነው መረጃ እንደሚያመለክተው ከሆነ ተጫዋቹ በ2 ሳምንት ውስጥ ወደ ልምምድ ይመለሳል ተብሏል። እናም የማገገም ሂደቱ በጥሩ ሁኔታ እየተከናወነ መሆኑን ያስረዳው ማርካ ተጫዋቹ በቀጣይነት በተለይም የኤል ክላሲኮ ጨዋታ ላይ 100% ዝግጁ ይሆናል ተብሎ ይጠበቃል። ዳኒ ካርቫሃልንም በቦታው ላይ በጉዳት እንዳጡት ይታወቃልና ጉዳት የፈተነው ሪያል ማድሪድ ቢያንስ ኢንተርናሽናል ብሬኩ በብዙ ይጠቅመዋል። ግን በኢንተርናሽናል ብሬኩም ሀገራቸውን ሊያገለግሉም የሄዱትስ እንዴት ይመለሱለታል የሚለው በጣም ወሳኝነት አለው። ቢያንስ ግን ጉዳት ላይ ያሉ ተጫዋቾቹም ለተወሰኑ የላሊጋ ጨዋታ ቀድመው እንዲገኙ እረፍቱ ይጠቅማል። አንደኛው ትሬንት አሌክሳንደር-አርኖልድ ነው። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ዲዲየር ደሾፕ ኬሊያን ምባፔ ቡድኑን እንደተቀላቀለ ገልጸዋል። ኬሊያን ምባፔ በመጨረሻ የሪያል ማድሪድ ጨዋታ ጉዳት አጋጥሞ ተቀይሮ መውጣቱ አይዘነጋም። ኬሊያን ምባፔ እዚህ ነው፣ ቀላል ነገር ነው የገጠመው፣ ከባድ ጉዳት አይደለም፣ ያ ባይሆን እዚህ አይሆንም ነበር ሲሉ አሰልጣኝ ዲዲየር ደሾፕ ተናግረዋል። ሪያል ማድሪዶች ግን በብዙ ያልወደዱት ጥሪ እንደሆነ ይታወቃል። ከዚህ ጋር በተያያዘ ዛሬ ብሔራዊ ቡድኑን በይፋ ተቀላቅሏል። ትላንትና በሀገሩ አንድ የሊግ ጨዋታ ተከታትሎ ነበረ። ወንድሙ ኢታን ምባፔም ፓሪስ ሰን ዠርሜን ላይ አቻነት ግብ አስቆጥሮ ደስታውን ሲገልጽ እሱም አብሮ እየተደሰተ ነበረ። በነገራችን ላይ ኢታን ምባፔም ደስታ አገላለጹ ከወንድሙ ጋር ተመሳይ ነበረ። ይህ የቤተሰብ ታሪክ ነው ብሎ ነበረ ከደስታ አገላለጹ በኋላ ለቀረበለት ጥያቄ። ፌድ ቫልቬርዴ በእረፍት ምክንያት የኡራጋይ ብሔራዊ ቡድን እንደማይቀላቀል ተረጋግጧል። ይሄ ደግሞ ሌላ ለሪያል ማድሪድ ጥሩ የሚባለው ዜና ነው። ለሚታወቀው ተጫዋቹ በቡድን ውስጥ በብሔራዊ ቡድን ውስጥ ጥሩ ግልጋሎት እየሰጠ ያለ ቢሆንም ግን ደግሞ ኡራጋይ ለዓለም ዋንጫ አልፋለችና ብዙም እንዲለፋ አልተፈለገም። ለሪያል ማድሪድ ይሄ ትልቅ አጋጣሚ ተደርጎ ሊወሰድ ይችላል ማለት ነው። በባርሴሎና የመረጃ ሰዓታችን የጉዳትን ነገር እንመልከት። አንደኛው የባርሴሎና ተጫዋች ዋን ጋርሻ ይጠቀሳል። ተጫዋቹ በተመሳይ ለኤል ክላሲኮ ጨዋታ ይደርሳል ብሏል። ስፖርት የተባለው የስፔኑ ተነባቢ ጋዜጣ ነው ዛሬ በፊት ገጹ ላይ የባርሴሎናን መረጃ ይዞ ሲወጣ አንደኛው መረጃው ይሄ ነበረ። ስለዚህ የቡድኑ ቁጥር 1 ግብ ጠባቂ ዋን ጋርሻ በኤል ክላሲኮ ጨዋታ ከኢንተርናሽናል ብሬክ በኋላ ለሚጠበቀው ጨዋታ ይደርሳል ማለት ነው። ይህ ለባርሴሎና ጥሩ ነው። ምናልባት እነ ላሚን ያማል እነ ራፊኒያስ በሚለው ጉዳይ ላይ ተጨማሪ መረጃዎችን እያፈላለግን እንገኛለን። ምናልባት ካገኘን በቀጣይ መረጃ ለባርሴሎና ደጋፊዎች እንዲሁ የምናደርሳቸው ይሆናል።
ከቀድሞ ክለብ ባርሴሎና ጋር በነበረ ጨዋታ ደስታህን ገልጸሃል እንዴ ተብሎ ተጠይቋል። እንደውም አንድ አድማጫችን በሐሳብ መስጫ ሳጥናችን ላይ ሳንቼዝ ጎሉን ካስቆጠረ በኋላ ደስታውን ሲገልጽ የቀድሞ ባርሴሎና ሲሆን የቀድሞ የሪያል ማድሪድ ደጋፊ ይመስላል ብሎ ሐሳቡን ገልጾልን ነበር። መጨናነቅና ፍላጎትን መካከል ብዙ ልዩነቶች አሉ እና ደስታን ሳላስበው አመለጠኝ። እውነት ለመናገር ለባርሴሎና ብዙ በጣም ጥልቅ የሆነ ፍቅር አለኝ። በህይወቴ ምን ጊዜም ታሪክ ለመስራት እጥራለሁ። የኮፓ አሜሪካ ዋንጫ ከቺሊ ብሔራዊ ቡድን ጋር አሳክቻለሁ። ከኦሎምፒያኮስ ማርሴይ ጋር ኃያሉን ፒኤስጂ አሸንፈናል። ዛሬ ከ10 ዓመት በኋላ ከሴቪያ ጋር ከረጅም ጊዜ በኋላ በባርሴሎና ላይ ያገኘነው ድል ደግሞ ሌላ ትልቅ ድል ነው። እናም ደስታዬን መቆጣጠር ተስኖኝ ነው ብሏል። ጎሉን ካስቆጠረ በኋላ ለምን የቀድሞ ክለብ ላይ ባርሴሎና ላይ ደስታን ገለጽክ ተብሎ ሲጠየቅ በሰጠው ምላሽ የአውሮፓ እግር ኳስ ማህበር የስፔን ላ ሊጋና የጣሊያን ሴሪኤ ሊግ ጨዋታ ከሀገር ውጪ ለማድረግ ያቀረቡትን ጥያቄ በይሁንታ ተቀብየዋለሁ ብሏል። ላሊጋ ባርሴሎና ከቪላሪያል ጋር የሚያደርጉትን የሊግ መርሃ ግብር በአሜሪካ ማያሚ ማድረግ እንደሚፈልግ ማሳወቁ ይታወቃል። የጣሊያን ሴሪኤ በበኩሉም ኤስ ሚላን ከኮሞ የሚያደርጉትን ጨዋታ ወደ አውስትራሊያ ሄደን አቅንተን እናርግ ብለው ነበር። ይሁን እንጂ ዩኤፋ ለሁለቱ ጨዋታዎች የሰጠው ፍቃድ የተለየ መሆኑንና ምሳሌ ተደርጎ መታየት እንደሌለበት አስገንዝቧል። ዩኤፋ ፕሬዝዳንት አሌክሳንደር ሴፌሪን የሊግ ጨዋታ በሀገር ውስጥ መካሄድ አለባቸው ሲሉም አሳስበዋል። የአውሮፓ እግር ኳስ ማህበር ስፔን ላ ሊጋና የጣሊያን ሴሪኤ የሊግ ጨዋታ ከሀገር ውጭ ለማድረግ ያቀረቡት ጥያቄ ግን ለጊዜው ተቀባይነት አግኝቷል። በምን አይነት መስፈርት እንዴት ሌሎቹስ ክለቦችና ሊጎች ጥያቄ ቢያቀርቡ እንዴት ይስተናገዳል? የአውሮፓ እግር ኳስ ማህበር ፕሬዝዳንት በጉዳዩ ላይ ተጨማሪ ማብራሪያ አልሰጡም። ግን እሳቸው ይሁን እንጂ ለሁለቱ ጨዋታ የተሰጠው ፍቃድ የተለየ እና ምሳሌ ተደርጎ መታየት ያለ እንደሌለበት ወይም ሌሎች ክለቦች ይህንን ጥያቄ ሊያቀርቡ ልባቸው እንዳይነሳሳ ማስጠንቀቂያ የሚመስልም ነገር ይዘዋል። ግን ለሁለቱ ለምን ፈቀዱ? ሌላ ማብራሪያ የሚሻ ጉዳይ ነው። ፖርቱጋል ከክርስቲያኖ ሮናልዶ ጋር የዓለም ዋንጫን ማሸነፍ ትልቅ ዕድል አላት እያሉ ነው ጆዜ ሞሪኒዮ ዘ ስፔሻል ዋን። ፖርቱጋል አሰልጣኝ ጆዜ ሞሪኒዮ ፖርቱጋል ቀጣዩን የ2026 ዓለም ዋንጫ ውድድር ልታሸነፍ እንደምትችል ገምተዋል። ፖርቱጋል በክርስቲያኖ ሮናልዶ እየተመራች ቀጣዩን የዓለም ዋንጫ ውድድር የማሸነፍ ትልቅ ዕድል አላት ሲሉም ዘ ስፔሻል ዋን ተናግረዋል። ሮናልዶ በነገራችን ላይ አሁን ከብሔራዊ ቡድኑ ጥሪ ደርሶታል። ስለዚህ በማጣሪያ ጨዋታ ሀገሩን ይወክላል። ከጉዳት ነጻ እስከሆነ ድረስ የ2026 የዓለም ዋንጫ ሀገሩን በአሜሪካና ሜክሲኮ፣ ካናዳ ይወክላል ተብሏል። ካንሴሎም ስለ ክርስቲያኖ ሮናልዶ ሲናገር ሁሌም ቢሆን ሮናልዶ በተቃራኒ መግጠም ፈራለው፣ ምክንያቱም ድንቅ ብቃቱና ተከላካዮችን እንዴት ሲያደርግ እንደነበር አውቃለሁ። በጣም እድለኛ የሚያደርገኝ ነገር ከሱ ጋር አሁን በአንድ ብሔራዊ ቡድን ነው የምገኘው። ይህም ለእኔ ትልቅ ደስታ ነው ብሏል። በክርስቲያኖ ሮናልዶ በኩል በቡድን ውስጥም ያለው ተቀባይነት እጅግ በጣም ከፍተኛ መሆኑን ማሳያ ነው። ዘ ስፔሻል ዋን ግን ከሱ ጋር የዓለም ዋንጫ ይጠበቃል ብለዋል። ዦ ኔቬስ ከፖርቹጋል ስብስብ ተቀንሷል። ምናልባት በጣም ያልተጠበቀ ውጤት ነው ሂደት ነው። በነገራችን ላይ የፖርቱጋል መግለጫ ወጥቷል በተጫዋቹ ላይ ለምን እንደተቀነሰ። የፖርቱጋል እግር ኳስ ፌዴሬሽን አማካዩ ተጫዋች ዦ ኔቬስ ከስብስቡ መቀነሱን ይፋ ካደረጉ በኋላ ተጫዋቹ ሙሉ የአካል ብቃትና ጤንነት ላይ ስለማይገኝ ቀንሰነዋል፣ እናም በቀጣዮቹ ጨዋታዎች ላይ አይኖርም፣ ከስብስቡ ውጪ ነው የሚል መግለጫ ነው ይፋ ያደረጉት። እናም በተጫዋቹ በኩል በቀጣይ ሳምንታት በሚደረጉ ጨዋታ አይወክልም። ለክለቡ ጥሩ ሊሆን ይችላል፣ ግን ተጫዋቹ በብሔራዊ ቡድን አለመጠራቱ ምን ይፈጥርበታል የሚለው ራሱ ሌላ አነጋጋሪ ጉዳይ ነው። ለማንኛውም በጣም አስደናቂው ተጫዋች ከፖርቹጋል ብሔራዊ ቡድን ውጭ ሆኗል። አንድ ተጫዋች ሀገሩን መቀላቀል አልቻለም፣ ፓስፖርቴን ተሰርቅ ያለው እያለ ነው። ሜምፊስ ዴፓይ የሆላንድ ብሔራዊ ቡድን ለመቀላቀል እየተዘጋጀ ባለበት ወቅት ፓስፖርቱ የት እንዳለ ጠፍቶበታል። ተጫዋቹ ግን ተሰርቄ ነው እያለ ይገኛል። በዚህ ምክንያት ከሀገሩ ጥሪ ቢደርሰውም ሀገሩ መግባት አልቻለም በፓስፖርት ምክንያት። ቀጣይ ኔዘርላንድ ምን አይነት እርምጃዎችን ትወስዳለች ወይም ፓስፖርቱን እንዴት ባለ መንገድ አግኝቶ ሀገሩ ይገባል የሚለው በትልቁ ይጠበቃል። ሉዊስ ዲያዝ ወደ ባየር ሙኒክ ካመራ በኋላ በጣም አስደናቂ ጊዜን እያሳለፈ ይገኛል ከክለቡ ጋር። በዚህ ሳምንት እንኳን 3-0 ሲያሸንፉ 3ቱም ግቦች ላይ ተሳትፏል። 2ቱን አስቆጥሮ 1 ኳስ አሲስት አድርጓል። 15 ሰከንድ ብቻ ነበረ በዚህ ሳምንት የፈጀበት ለመጀመሪያ ግቡ። 10 ጨዋታን አድርጓል ለባየር ሙኒክ።
6 ግብ 4 አሲስት አለው ጅማሮ በጣም እየተወደሰለት ይገኛል በክረምት ግን ከነበሩ ዝውውሮች ውስጥ በብዙ ተቃውሞ የገጠመው ነበር በተለይም በባየር ሙኒክ ደጋፊዎች እንዴት ለ30ዎቹ የቀረበ ሰው በዚህን ያክል የዝውውር ሂሳብ ይመጣብናል በሚል ግን ተጫዋቹ በጣም አስደናቂ የሚባል ጅማሮ ነው ከሃሪ ኬን ጋር ያላቸው ጥምረት ደግሞ ወደር የለሽ ማለት ይቻላል የቀድሞ የሪያል ማድሪድ እና ዩቬንቱስ ተከላካይ ስፍራ ተጫዋች የነበረው ፋቪዮ ካናቫሮ በአሰልጣኝነት በዛሬው ዕለት በይፋ ተሾሟል በእርግጥ ከሰሞኑ መረጃውን አድርሰናችሁ ነበር የ51 ዓመቱ የቀድሞ ጣሊያናዊ ተከላካይ ፋቪዮ ካናቫሮ የኡዝቤኪስታን ብሔራዊ ቡድን ዋና አሰልጣኝ በመሆን ነው በዛሬው ዕለት በይፋ የተሾመው የ2006 ዓለም ዋንጫ አሸናፊው ፋቪዮ ካናቫሮ በታሪኩ ለመጀመሪያ ጊዜ በዓለም ዋንጫ የሚሳተፈውን የኡዝቤኪስታን ብሔራዊ ቡድን እንደሚመራም ተረጋግጧል ፋቪዮ ካናቫሮ ካርሎ አንቸሎቲን በመከተል በዓለም ዋንጫ ሌላ ሀገር በብሔራዊ ቡድን ደረጃ እየመራም የሚያሰለጥን ጣሊያናዊ አሰልጣኝ በመሆንም በዘንድሮ ውድድር ዓመት ቢያንስ 2 ጣሊያናዊ አሰልጣኞች እንደሚገኙ በይፋ ተረጋግጧል ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን ከተወዳጁ የእንግሊዝ ክለቦችና የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ዕለታዊ ጥንቅሮቻችን የምንሸጋገርበት ሰዓት ላይ ትገኛላችሁ አብራችሁን ቆዩ ሉተን ታውን አሰልጣኙን አሰናብቷል ማት ብሎምፊልድን አሰናብቷቸዋል በነገራችን ላይ ሉተን ታውንን አስቀድመን ያነሳ ነው አሁን ከደቂቆች በፊት ነው አሰልጣኙን ስንብትም የሰማ ነው ታዲያ በእሳቸው በኩል አንድ ትልቅ ታሪክ ነበራቸው ይሄውም አርሰናልን ለመጨረሻ ጊዜ በፕሪሚየር ሊግ 3 ግብ ያስቆጠረ ቡድን የእሳቸው ቡድን ነበረ አሁን ከሻምፒዮንሺፕም ከፕሪሚየር ሊግም የለም አንደኛ ሊግ ላይ ነው የሚገኘው በነገራችን ላይ 11ኛ ደረጃ ግን ለመጨረሻ ጊዜ በፕሪሚየር ሊግ አርሰናል ላይ 3 ግብ ያስቆጠረ ቡድን ነበር ወቅቱ ዲሴምበር 5 2023 ላይ ነበረ በወቅቱ በእርግጥ አርሰናል ጨዋታውን 4-3 ቢያሸንፍም የአርሰናልን መረፍ 3 ጊዜ የደፈረ ክለብ ግን እሱ ነበረ ታዲያ አሁን ያንን ቡድን ሲመሩት የነበረው አሰልጣኝ በዛሬው ዕለት ከስራቸው ተሰናብተዋል የበርንማውዙ የፊት መስመር ተጫዋች አንቶኒ ሲሜኒዮ የወሩ አነጋጋሪ ተጫዋች ነው በደጋፊዎች የወሩ ምርጥ እጩ ውስጥ ገብቷል የፕሪሚየር ሊጉም የሳምንቱ ምርጥ እጩ ውስጥ ተካቷል በነገራችን ላይ ባለፉት 5 ወራት የሱን ያክል የግብ አስተዋጽኦ ያለው አንድም የፕሪሚየር ሊግ ተጫዋች የለም 8 ግብ 4 አሲስት አለው ፊት አውራሪው ሃላንድ እንኳን 11 የግብ አስተዋጽኦ ጀረድ ቦውን 8 ኢስማኤል ሳር 7 ነው ያላቸው አንቶኒ ሲሜኒዮ ግን 12 ደርሷል ቀደም ባለው መረጃችን እንደነገርናችሁ የቀጣይ ጥር ወይም የክረምት ትልቅ አጀንዳ ስለመሆኑ ምንም ጥርጥር የለውም ለትልቁ ከሚጠበቁ ተጫዋቾች ውስጥ አንደኛው ነው ኤቨርተን አዲስ ስቴዲየም ከገነባና በሂልዲክሰን ስቴዲየም መጫወት ከጀመረ በኋላ ሽንፈት የሚባል ነገር ቀምሶ ያቀም እዚህ ስቴዲየም ላይ እናም የስቴዲየሙ የመጀመሪያ ድል አድራጊ ቡድን ማን ነው የሚለውን ከኢንተርናሽናል ብሬክ በኋላ ያሉ ጨዋታዎችን መጠበቅ ግድ ይላል ከዛ በፊት በነበሩ ጨዋታዎች ግን ፓላስን 2-1 አሸንፎ የፓላስን ያሸናፊነት ሪካርድ ገጥቷል ብራይተንን 2-0 እዚሁ ሜዳ ላይ አሸንፏል ከቪላ ጋር 0-0 ከዌስትሃም ዩናይትድ ጋር 1-1 በዚሁ ሂልዲክሰን ስቴዲየም ላይ ወጥቷል እና ኤቨርተንን በዚህ ሜዳ የሚረታ አንድም የፕሪሚየር ሊግ ክለብ እስካሁን አልተገኘም ኤርሊንግ ብሮት ሃላንድ በእግር ኳስ ህይወት ያሁን ምርጡ አቋም ላይ ነኝ ብሏል በነገራችን ላይ ሃላንድ በሲቲ የፕሪሚየር ሊግ ጅማሮ ታሪክ መጥፎን ቁጥር ያስመዘገበው ዘንድሮ ነው ይሄ መጥፎ የሚባለው ግን ካምና ከካቻምናው አንፃር እንጂ በፕሪሚየር ሊጉ አሁንም ትልቁ ቁጥር ነው ከራሱ አምናና ካቻምና ግን ካየነው ዘንድሮ በጣም ዝቅተኛ ግብ ነው ያስቆጠረው እስከ 7ኛ ሳምንት 9 ነው ከዚህ በፊት 11 እና 10 ነበረ ሃላንድ ግን የለም አሁንም ቢሆን በምርጥ በቃቴ ላይ ይገኛለው ብሏል ከሀገሩ ጋር በኢንተርናሽናል ብሬክ የመጨረሻው ጨዋታ ላይ በአንድ ጨዋታ 5 ግብ 2 አሲስት በአንድ ጨዋታ 7 የግብ አስተዋጽኦ አበርክቶ የነበረው ተጫዋች እንደነበረ አይዘነጋም ፔፕ ጋርዲዮላ በአንድ ጉዳይ ላይ ማብራሪያ ሰጥቷል ይህ ማብራሪያቸው ታዲያም ከ3 ሳምንት በፊት ሊቨርፑል ሻምፒዮን ይሆናል ሲባል ነበረ ሁላችንም አሁን ምን እንደተፈጠረ በደንብ አይተናል ይላሉ እሳቸው የውድድር ዘመኑ ገና በጣም ረጅም ነው እና ቡድኖች በየቀኑ እየተሻሻሉም ራሳቸውንም እያጠናከሩ ነው የሚሄዱት ስለዚህ ሁሉም ቡድኖች የሊጉን ዋንጫ የማሸነፍ እድል አላቸው በርንማውዝ እና ብራይተንም ቢሆኑ እድል አላቸው እኔ አንድ ቡድንን ጠርቶ በዚህ ሰዓት የፕሪሚየር ሊግ ዋንጫ ያነሳል ፕሪሚየር ሊጉን ይበላል በሚለው ጉዳይ ላይ ፍጹም አልስማማም እያሉ ይገኛሉ እናም በሳቸው በኩል የፕሪሚየር ሊጉን ዋንጫ ለማንሳት አይደለም ሲቲ
በርንማውዝ እና ብራይተን ምድላላቸው እያሉ ነው ምናልባት ሚዛን የሚደፋ ሐሳብ ይመስላል በእውነቱም ገና ፕሪሚየር ሊጉ 7ኛ ሳምንት ላይ ነው በዚህ ሰዓት ላይ ሆኖ እገሌ ወርዳል እገሌ ሻምፒዮን ሆናል ለማለት ቢቸግርም ግን ቁጥራዊ ስሌቶች አሁንም እየወጡ ነው እናነሳቸዋለን እንመለሳለን ጋርዲዮላ ግን በርንማውዝ እና ብራይተንንም ጠብቁ እያሉ ነው የናንተን የግል መልከታም የእግር ኳስ አፍቃሪያን በተለይ የፕሪሚየር ሊጉ ልታጋሩን ትችላላችሁ ቼልሲ እግር ኳስ ክለብ በሳምንቱ አነጋጋሪው ቡድን እንደነበረ ይታወቃል በነገራችን ላይ ይህ ቡድን ከሳምንቱ ድል በኋላ 8 ተጫዋቾቹ ቢያንስ ጉዳት ላይ መሆናቸው ተረጋግጧል የሪስ ጀምስ ሰማነ በዚህ ሳምንት ከሱ በፊት እነ ዳሪዮ ሉዊስ ኢሲጎ እነ ቱሲና ድራቢዮ ዌስሊ ፎፋና ኮል ፓልመር አድሪያን ሳንቶስ ሊያም ዴላፕ ሌቪ ኮልዌል ጉዳት ላይ ናቸው አሁንም ምናልባት አሁን እጃችን ላይ ደረሰው የሪስ ጀምስ ጉዳት በተመለከተ ከባድ ያልሆነ ምናልባትም ከእንግሊዝ ካምፕ ለቆ በመውጣቱ ምክንያት ከበድ ያለ እንዳልሆነ እየተነገረ ይገኛል ከዚህ ጋር በተያያዘ አንድ ምስል አጋርቶ ነበረ የተወሰነ ይሄ የሰውነት መቧጠጥ የሚመስሉ ነገሮች ታይተዋል እግሩ አካባቢ ላይ በዚህን ያክል ደረጃ ረጅም ጊዜ ከሜዳ የሚያረቀው ሳይሆን በጥቂት ሳምንታት ውስጥ መዳን የሚችል ነውና ከኢንተርናሽናል ብሬክ በኋላ ቼልሲን ማገልገል ይችላል የሚሉ መረጃዎች ወጥተዋል የሌሎቹን ተጫዋቾች ግን በተመለከተ በተለይም ሊያም ዴላፕን ጨምሮ ገና ይቀራቸዋል በ3 እና 4 ወራት ያክል ነው ጉዳት ያስተናገዱት ስለዚህ ገና ይቀራቸዋል ግን ሪስ ጄምስ በቶሎ ይመለሳል ተብሏል ሞይሰስ ካይሴዶ 3 ጊዜ እስካሁን በፕሪሚየር ሊግ የጨዋታው ኮከብ ተብሎ ተመርጧል አንድም ተጫዋች የሞይሰስ ካይሴዶ በላይ የፕሪሚየር ሊጉ የጨዋታ ኮከብ ተብሎ አልተመረጠም የአማካይ ስፍራው ተጫዋች አነጋጋሪነቱ እንደቀጠለ ነው ከሰሞኑ ይህ ተጫዋች በነገራችን ላይ በቼልሲ ቤት ሌጀንድ መሆን እንደሚፈልግ ተናግሯል ከነ ጄሚ ካራገር ጋር በተያያዘ ጋሪ ካሂል በርካታ የቀድሞ ተጫዋቾች እነ ጋሪ ኔቨልንም ጨምሮ ይህን ተጫዋች ከካንቴ ከነ ማካሌሊ ከነ ላምፓርድ ጋር እያነጻጸሩት ነበር እሱ ግን ገና ነኝ ማለት ግን አልደርስም እዛ ማለት አይደለም እኔ አሁን ፍላጎት ምንድነው ካላችሁኝ የቼልሲ ሌጀንድ መሆን ነው ወይም ታሪካዊ ተጫዋች መሆን ነው ለዛ ደግሞ የተቻለኝን ሁሉ እያደረኩ ነው ብሏል በቡድን ውስጥ አሁን ባለው ግልጋሎት ግን በበርካቶች ዘንድ እየተደነቀም እየተወደሰም ያለ ተጫዋቻቸው ነው ኤንዞ ማሬስካ ሊቨርፑልን በተከታታይ ድል ያደረጉ አሰልጣኝ ሆኗል ከ2014 በኋላ ማለት ነው ከ11 ዓመት በኋላ ነው በተከታታይ ጨዋታ ሊቨርፑልን ድል ያደረጉት በእሳቸው ቡድን ውስጥ እንግዲህ ሜይ 2025 ቼልሲ ሊቨርፑልን 3-1 አሸንፎ ነበር አሁን ኦክቶበር 2025 ላይ ሊቨርፑልን እንደገና ዳግም 2-1 አሸንፎታል ስለዚህ ከ11 ዓመት በኋላ ሊቨርፑልን በተከታታይ ጨዋታ ያሸነፉ የቼልሲ የመጀመሪያው አሰልጣኝ እንደዚሁ መሆን የቻሉበት ነበረ የቀድሞ የቼልሲ ተጫዋች ክሪስተንሰን ከትላንት በስቲያ የባርሳ ቡድን ሴቪያ ሲጓዝ ወይም ሴቪያ ሊገጥም በጉዞ ላይ ያለ በባስ ውስጥ ቁጭ ብሎ ምን ሲሰራ እንደነበረ አንድ ምስል ተገኝቶበታል በባስ ውስጥ ቁጭ ብሎ ሲከታተል የነበረው ጨዋታ የቀድሞ ክለቡ ቼልሲ ሊቨርፑልን ድል ያደረገበትን ጨዋታ ሲከታተል እንደነበረ ተረጋግጧል ተጫዋቹ ምንም እንኳን የባርሴሎና ንብረት ቢሆንም ልቡ ግን አሁንም ከቼልሲ ጋር እንዳለ ማረጋገጫ ተደርጎ ሲወሰድበት ተመልክተናል በሊቨርፑል በኩል እንግዲህ በቼልሲ በዚህ ሳምንት የደረሰባቸው ሽንፈት ሊቨርፑል በተከታታይ ያስተናገደው ሽንፈት ነበረ ከኤፕሪል 2023 በኋላ በነገራችን ላይ ለመጀመሪያ ጊዜ ነው ተከታታይ ሽንፈቶችን ሲያስተናግድ በቼልሲ እና በፓላስ ነው ሽንፈት ያስተናገደው ነገር ግን አሰልጣኝ አርኔ ስሎት የዓለም አቀፍ ረፍቱን እንደ ጥሩ አጋጣሚ እንወስደዋለን ራሳችንን እንገመገማለን ራሳችንን እናሻሽልበታለን ብለዋል ግን የሳቸው ቡድን ከኢንተርናሽናል ብሬክ በኋላ ሲመጣ እንዴት ያለ መሻሻል ሊያሳይ ይችላል የሚለው በትልቁ ይጠበቃል ምክንያቱም ከቼልሲ ከጋላታሳራይና ከፓላስ ሽንፈት በኋላ ብሬክ አለ ከብሬኩ በኋላ ደግሞ ዩናይትድ አለ በእርግጥ ዩናይትድ በላንክሻየር ደርቢ ብቻ ሳይሆን በትልቅ ጨዋታ ላይ ደካማ ነው እየተባለ የሚተቸው ዩናይትድ ደካማ ሆኖ አይቀርብም ምናልባት በዚህ ደረጃ ለሊቨርፑል ቀላል አጋጣሚ ይሆናል ተብሎ አይታሰብም እሳቸው ግን ኢንተርናሽናል ብሬኩ በብዙ አገግመን የምንመጣበት ብለዋል ምናልባት መግቢያችን ላይ ለሊቨርፑል ደጋፊዎች አንድ ያነሳነው ነገር ነበረ ይሄውም መልከታችሁን አድርሱን የሚል ነው አምና ሊቨርፑል ከ7 ጨዋታ በኋላ ዘንድሮ ሊቨርፑል ከ7 ጨዋታ በኋላ እንዴት ባለ ምዕራፍ ላይ ይገኛል የሚለውን እናንሳ አምና ሊቨርፑል በዚህ ሰዓት 6 ድል 1 ሽንፈት አለው ዘንድሮ 5 ድል 2 ሽንፈት አለው ስለዚህ ከአምናው ሽንፈትና ድሉን ካቀናነስን
አምና አንድ ሽንፈት ዘንድሮ ሁለት ሽንፈት ደርሶበታል። ዘንድሮ 13 ጎል ሲያስቆጥር አምና በዚህ ሰዓት 13 ጎል ያስቆጥሯል። ዘንድሮ 9 ጎል ተቆጥሮበታል። አምና ግን ቢያንስ 2 ግብ ነው የተቆጠረበት። ትልቅ ክፍተት ያየነው ተከላካይ ላይ ነው። ዘንድሮ አምና 5 ጨዋታ ከ7 መረቡ አልተደፈረም። ዘንድሮ ግን 2 ብቻ ነው። አምና 18 ነጥብ ሰብስቧል። ዘንድሮ በ3 ነጥብ ዝቅ ብሏል። ካነጻጸር ነው በዛን ያክል ደረጃ ሊቨርፑል ከአምናው ርቋል ማለት አይደለም። ዘንድሮ ከተፎካካሪዎች አንጻር ግን ቡድናችሁ ሊቨርፑል በአምናው ደረጃ ሆኖ ማጠናቀቅ የሚችልበት አቋም ላይ ነው ወይ ያለው? በእርግጥ ግምጋሚያችን 7 ጨዋታን ብቻ ተደርጎ ይያዝ። የሊቨርፑል ደጋፊዎች በዚሁ አጋጣሚ መልከታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። የማንቸስተር ሲቲው ተጫዋች ጆሽኳ ገቫርዲዮል ዛሬ ከኢኤስፒኤን ጋር ቆይታ ነበረው። በርካታ ጥያቄዎች ተነስተውለታል። በፕሪሚየር ሊግ በጣም የፈተነ ተጫዋች ማን ነው ተብሎ ጠይቆ ነበር። ሳላ እጅግ በጣም ፈታኙ ተጫዋች ነው፣ ብዙ ያልተነገረለት ግን ብዙ ነገር ሜዳ ላይ የሚያደርግ ተጫዋች ነው ብሏል። በእርግጥ ዘንድሮ ሳላ ብዙ ጥያቄ የሚነሳበት ነው። በተለይ በቼልሲ ጨዋታ ላይ ከቋሚ 11 በጣም ዝቅተኛ ከኳስ ጋር ግንኙነት የነበረው ተጫዋች ነው። ብዙ ኳስ አምክኗል ማለት ካገኛቸው ምድሮች አንጻር። ጆሽኳ ገቫርዲዮል ግን በፕሪሚየር ሊግ የፈተነኝ እሱ ነው ብሏል። ከፕሪሚየር ሊግ ውጪ ሊዮኔል ሜሲን፣ ከቡድን ውስጥ ደግሞ በልምምድ ላይ ሃላንድ ፈታኙ ነው ብሏል። በፕሪሚየር ሊግ ግን በተቃራኒው መግጠም በጣም ከባዱ ተጫዋች ሳላ ሲል አወድሶታል። አርሰናል ቤት ደርሰናል። ውድ ቤተሰቦቻችን የማይክል አርቴታው ቡድን አርሰናል ድርድር ላይ ነው። ድርድሩ ደግሞ ከጅጌ ስፖንሰርሺፑ ጋር ወይም የአጋር ድርጅት ጋር የሚደረግ ድርድር ነው። እንደሚታወቀው ሩዋንዳን ትጎበኙ የሚል ማስታወቂያ በእጃቸው ላይ እጅጋቸው ላይ ለጥፈው እንደሚጮቱ ይታወቃል። አርሰናሎች ግን በሩዋንዳ ላይ እንግዲህ ከፖለቲካዊ ጉዳይ ጋር በተያያዘ ጎረቤት ሀገራት ብዙ ቅሬታ እያቀረቡ ነው። በተለይም ታጣቂዎችን ይደግፋል የሩዋንዳ መንግስትና አርሰናል ይሄንን ነገር ከእጅጌው ላይ ያንሳ የሚል ተቃውሞ ሲነሳ እንደነበረ ይታወቃል። አርሰናል ግን ጆሮ ዳባ ብለው አሁን ድርድር ላይ ናቸው ተብሏል። ይሄም ድርድር ጠቀም ያለ ገንዘብ ለአርሰናል የሚያስገኝ ነው ብሏል። ዘአትሌቲክ ሰፋ ያለ መረጃ ነው በጉዳዩ ላይ ይዞት የወጣው። እናም አርሰናል በቀጣይነት በድርድሩ ጠቀም ያለ ገንዘብ ወይም እስከዛሬ ሲያገኘው ከነበረው ገንዘብ በላይ ለማግኘት እየሰራ ነው ይላል። ዳቪድ ኡሪያ ከሀገራት ጨዋታ በፊት የፕሪሚየር ሊጉ አናት ላይ መቀመጣችን ጥሩ አጋጣሚ ነው ብሏል። ይሄም በቡድኑ ውስጥ በራስ መተማመን እንዲፈጠርና ከኢንተርናሽናል ብሬክ ስንመለስ ቡድን ውስጥ ያለው መንፈስ የአንድነትን የሚያጠናክር እንድንጓጓ የሚያደርግ ብሎታል። እናም ሁላችሁንም ከኢንተርናሽናል ብሬክ በኋላ እስክንገናኝ በጉጉት ተጠብቃለሁ ብሏል። የአርሰናል ደጋፊዎችን ነው። ከ2 ሳምንት በኋላ ዳግም እንተያያለን። ከ2 ሳምንት በኋላ ስንመጣ ግን የፕሪሚየር ሊጉ መሪ መሆናችንን እንዳትረሱ ይላል። ከዚህ ጋር በተያያዘ ቡካዮ ሳካ በእንግሊዝ ብሔራዊ ቡድን፣ ዴክላን ራይስን በዛሬው ዕለት የእንግሊዝ ብሔራዊ ቡድንን ተቀላቅለዋል። ሌላኛው ፈረንሳይ ተከላካይ ዊሊያም ሳሊባ በዛሬው ዕለት የፈረንሳይ ብሔራዊ ቡድንን ተቀላቅሏል። ዴቪድ ሪያም እንደዛው በተመሳሳይ ስፔን ደርሷል። ስለዚህ በተጫዋቾች በኩል በብሔራዊ ቡድን ጥሪ የደረሳቸው የአርሰናል ተጫዋቾች ጉዞ እያደረጉ ይገኛሉ። ከዚህ ጋር በተያያዘ ተጨማሪ መረጃዎችን በየዕለቱ ነው እያጋራን የምንቀጥለው። እንደ ስኮር 90 ግምት የኦፕታ አይደለም ስኮር 90 ነው። ዘንድሮ ፕሪሚየር ሊጉን የማሸነፍ 50 በመቶውን ለአርሰናል ሰጥቶታል። አሁን ላይ በአንድ ነጥብ ፕሪሚየር ሊጉን መምራት ጀምሯል። በነገራችን ላይ በየሳምንቱ ቁጥሩ ይቀያየራል። ከወቅታዊ ብቃት ጋር እየተያዘ ነው ይሄንን ንጻሬ የሚያስቀምጡት እና ስኮር 90 አርሰናል 50 በመቶ፣ ሊቨርፑል 24 በመቶ፣ ማንቸስተር ሲቲ 19 በመቶ፣ ቼልሲ 4 በመቶ፣ ቶትንሃም 2 በመቶ የፕሪሚየር ሊጉን ዋንጫ የማሸነፍ ቅድመ ግምት ከ1 እስከ 5 ሲሰጣቸው ሊቨርፑል፣ ሲቲን፣ ቼልሲና ቶትንሃም 50 በመቶን ሲካፈሉት አርሰናል ብቻውን 50 ከመቶን ወስዷል። ዘንድሮ ጫና ውስጥ እንዳለ ይታወቃል። ቡድን ዋንጫ ማንሳት አለበት፣ ዋንጫ ይጠበቅበታል። ቡድኑ ለዋንጫ በቂ ነው ስብስቡ በሚል ብዙ የሚጠበቁ ክለቦች ውስጥ አንደኛው እንደሆነ ይታወቃል። ስኮር 90 ጠብቁት ብሏል አርሰናልን። ማንቸስተር ዩናይትድ ቤት ደረስን። የቀድሞ የወልቨርሃምፕተን ወንደረርስ ዋና አሰልጣኝ ጋሪ ኦኔል ብራዚላዊ ማንቸስተር ዩናይትድ ተጫዋች ማቲያስ ኩናን አሞካሽቶታል። እኔ በወልቭስ ቤት በነበረኩበት ወቅት የእርሱን ብቃት ለማሻሻል እርሱን ለማገዝ አንድም ያደረኩት ነገር የለም ብለዋል። ምክንያቱም እሱ በዚያ ወቅት እጅግ በጣም ምርጡ ተጫዋች ስለነበረ ይላሉ።
ኩንሃ ከጊዜ ወደ ጊዜ ማን እንደሆነ ለዓለም ማሳየት የሚችልበት እድሎችንም በተደጋጋሚ አግኝቷል ብሏል። እንደርሱ ክህሎት ያለው ተጫዋች ማሰልጠን ትልቅ እድለኝነት ነው። አሁን ላይ ከትልቅ ክለቦች አንዱ በሆነው ማንቸስተር ዩናይትድ እየተጫወተ ነው። በዚያም መልካሙን ሁሉ እንዲገጥመው እመኝለታለሁ ብሏል። እናም የቀድሞ ተጫዋቻቸው ለሳቸው በማሰልጠን ሂደትም ብዙ ገዛ የማይፈልግ በጣም አስደናቂ ብቃት ያለው ጨዋታን ለማጠናቀቅና ጨዋታን ለመጨረስ ወሳኝ ሰው መሆኑን አንስተዋል። በእርግጥ በሰሞኑ ጨዋታ ላይ በተለይ ማንቸስተር ዩናይትድ ሰንደርላንድን ድል ባረገበት ጨዋታ ተቀያሪ ወንበር ላይ ቁጭ ብሎ ይጀምር እንጂ ከጨዋታ በፊት ሩበን አሞሪም ተጫዋቾቻቸውን ሲያወድሱና ከፍ ዝቅ ሲያደርጉ ማቲያስ ኩና ላይ ሲደርሱ ግን እንደሱ ደፋር ተጫዋች ፈልጋለሁ፣ በተለይም ኳስን ይዞ ከሜዳ ክፍል ወደ ሌላ ሜዳ ክፍል አቋርጦ የሚሄድ ደፋር ፈልጋለሁ፣ ሌሎቹም ላይ የማቲያስ ኩናን ድፍረት ማየት ሻለው ማለታቸው ይታወቃል። ከጨዋታው ሰዓት ላይ ግን ከተጠባባቂ ወንበር ነበር ያስጀመሩት። ጄጄ ጋብርኤል 15ኛ ዓመቱ ላይ ደርሷል። በነገራችን ላይ ማንቸስተር ዩናይትድ ለዋናው ቡድን ሊያጫውተው ከሚሻው ተጫዋች አንደኛው ነው። አሰልጣኝ ሩበን አሞሪም ተስፈኛ 15 ዓመት ታዳጊ ጄጄ ጋብርኤል በዚህ ውድድር ዓመት በዋናው ቡድን ውስጥ ሊካተት የሚችልበት እድል እንዳለ እየጠቆሙ ይገኛሉ። ማንቸስተር ዩናይትድም ይህንን ተስፈኛ ታዳጊ ከወዲሁ ከዋናው ቡድን ጋር ለማላመድ ስራዎችን እየሰሩ ነው ተብሏል። ዩናይትድ ሰዎች ተጫዋቹ በዚህ ውድድር ዓመት የመጀመሪያ ሳምንት መርሃ ግብር በኦልድ ትራፎርድ ከአርሰናል ጋር የነበረውን ጨዋታ እንዲታደም ከማድረግ ጀምሮ ፍልሚያዎቹን በስቴዲየም ተገኝቶ እንዲታደምም እያደረጉት ይገኛሉ። ልምምድ ላይ ከዋናው ቡድን ጋር አንድ ልምምድ ሲሰራ ተመልክተናል። ይህም ተጫዋቹን ከቡድኑ ጋር የማላመድና የዋናውን ቡድን ፍልሚያ እንዲመለከት ሜንታሊቲውን ለማሳደግ እየተደረገ ነው ተብሏል ጥረቶች። ጄጄ ጋብርኤል ገና በ14 ዓመቱ ጀምሮ ከ21 ዓመት ከበታች ከ18 ዓመት በታች ቡድን ውስጥ እያጫወቱት ነው። እጅግ በጣም አስደናቂ ታዳጊ ሆኗል። ሌሳንድሮ ማርቲኔዝ በኩል ብዙዎች ጥያቄ እያነሳናችሁ ነው። ቀደም ባለው መረጃችን ነግረናችኋል። ተጫዋቹ ወደ ልምምድ ተመልሷል፣ ግን ከዋናው ቡድን ጋር እስካሁን አንድም ልምምድ አላደረገም። በእርግጥ ተጫዋቹ ወደ ልምምድ ቢመለስም በግል አሰልጣኙ ስር የእሱና የማዝራዊ ጉዳይ የመጨረሻ ሕክምና ባለሙያዎችን ውሳኔ ይጠብቃል። በማንቸስተር ዩናይትድ አንድ ቅርብ ከሆኑ ምንጮቹ ሳሙኤል ሉከረስት 2025 ከመጠናቀቁ በፊት ለዩናይትድ ይጫወታል የሚለውን 100% አረጋግጫለሁ ካለ በኋላ የትኛው ጨዋታ ላይ በሚለው ጉዳይ ላይ ግን ማረጋገጫ መስጠት እንደማይቻል ተናግሯል። ስለዚህ የማርቲኔዝ ጉዳይ የሌሳንድሮ ማርቲኔዝ ማለት ነው በማንቸስተር ዩናይትድ በኩል የሕክምና ባለሙያዎችን ፍቃድ እየጠበቀ ነው ተብሏል። የሕክምና ባለሙያዎች ከኢንተርናሽናል ብሬክ መልስ መጫወት ይችላል ወይም በቀጣይ የ2025 መጠናቀቅ በፊት ይጫወታል የሚለው ይጠበቃል። እንግዲህ 2 ወር ነው የቀረው ኦክቶበር እና ዲሴምበር፣ ከዛ ጃንዋሪ አዲሱ ዓመት ይመጣል። ስለዚህ ኦክቶበር 13 ጀምሮ ጨዋታዎች ይመለሳሉ። ከኦክቶበር 13 እስከ ዲሴምበር 30 ባለው ውስጥ ግን ተመልሶ ጨዋታ ያደርጋል ብለዋል። የማንቸስተር ዩናይትድ ከመልማይ ቡድን ኃላፊው ጋር ሊለያይ መሆኑ ተሰምቷል። የማንቸስተር ዩናይትድ የመልመላ ክፍል ኃላፊ የሆኑት ሉክ ፌድሪኮ በቀጣዮቹ ጊዜያት ውስጥ ከዚሁ ሚናቸው ይለቃሉ ተብሎ ይጠበቃል። ኃላፊው በቀጣይም እንግዲህ ሌሎች ስራዎችን ይሰራሉ ተብሎ ነው የሚታሰበው። በተለይም በእግር ኳስ አዳጊ ተጫዋቾችን በመመልመል ሂደት ላይም ይሰራሉ ተብሎ ይታሰባል። እናም የማንቸስተር ዩናይትድ ከመልማይ ቡድን ኃላፊው ጋር ይለያያል እያለው መረጃውን ያገኘ ነው ከዘ አትሌቲክ ላይ ነው። ከማንቸስተር ዩናይትድ ጋር በተያዘ አማድ ዲያሎ አይቮሪ ኮስት ደርሷል፣ ብሔራዊ ቡድኑን ተቀላቅሏል። በዚሁ ግን አንድ መረጃ እናክል ከኦፕታን ያገኘነው ውድ ቤተሰቦቻችን ከ7ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በኋላ ኦፕታ ማንቸስተር ዩናይትድን ዋንጫ የማሸነፍ ንጻሬ 0 አድርጎት ነበረ። አሁን ወደ 0.1% ከፍ አድርጎታል። ስለዚህ ዩናይትድ መሻሻል አለ የሚለውን ማረጋገጫ ኦፕታ ከ7ኛ ሳምንት በኋላ ዩናይትድን ከ0 ቢያንስ ወደ 0.1% የፕሪሚየር ሊግ ዋንጫ የማሳካት እድል ያለው ቡድን ብሎታል። ከቃል ስፖርት ዩቲዩብ ቻናል አበቃን።